የሃይማኖታችን መሰረት የጸናባት የክደትና የምንፍቅና ግንብ የፈረሰባት አርዮስ የተወገዘበት እውነተኛዋ ሃይማኖት ጸንታ እንድትኖር ቅዱሳን በአንድ የቆሙባት ስፍራ ኒቂያ ከቁስጥንጥንያ የጀመረው የቱርክ ጉዟችን 2000 ኪሎ ሜትርን በአየርና በየብስ አቋርጠን የጉዟችን መጨረሻ የሃይማኖታችን የጽናት ታሪክ መጀመሪያ በጉልህ የተጻፈባትን ኒቂያን ልናገኛት ጉዞ ጀምረናል። ኒቂያ ቅዱሳን ከመላው ዓለም ተሰባስበው አረሙን ለማጥፋት የእምነታችንን መሰረት ለማጽናት ባህር ተሻግረው በረሃን አቋርጠው እዚህ ደርሰዋል። 318ቱ ሊቃውንተ ቤተ ክርስቲያን የአርዮስን የክደት ትምህርት ከስሩ ለመንቀል ተሰባስበዋል። አርዮስ የሚባል ሰው ነበረ። ይሄም አርዮስ በጌታችን በኢየሱስ ክርስቶስ ላይ ያነሳው ክደት አለ። ያ ክደቱ ምንድነው? ወልድ ያልነበረበት ጊዜ አለ። እንደገና ደግሞ ወልድ ከአብ ጋር አንድ ባህሪ አይደለም፣ ወልድ ከፍጥረታት የመጀመሪያው የአብ ፍጥረት ነው የሚል እነዚህን ሶስት ክደቶች አልቦ አመይሃለሁ ወልድ ያልነበረበት ጊዜ የለም የሚለውን ክደት እና ወልድ ከአብ ጋር አንድ ጌታ አይደለም፣ አንድ ባህሪ አንድ ኢሰንስ ወይም ኦሲያ አይደለም ብሎ የተናገረበት ነው። ሌላኛው ደግሞ የመጀመሪያው ፍጡር ነው ብሎ እነዚህን ክደቶች ተናግሯል። እንግዲህ በዛ ጊዜ በጣም ብዙ ጥረት ተደርጎ መጀመሪያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ መክሮት በኋላ ደቀ መዝሙሩ ለእስክንድሮስ መክሮት አልመለስ በማለቱ ምክንያት ችግሩን ለመፍታት ንጉስ ቆስጠንጢኖስ ዓለም አቀፍ ጉባኤ ተጠርቶ ከአራቱ ማዕዘን ጉባኤ ተጠርቶ 318 ሊቃውንት ተሰብስበው አርዮስን ሃይማኖትን አስረዳ አሉት። ሃይማኖቱን አስረዳ። ወልድ ያልነበረበት ጊዜ ወልድ አልነበረም አልቦ አመይሃለሁ ወልድ ያልነበረበት ነበር ብሎ ሲናገር እንግዲህ ወልድ ጸዳለ ስባቲው ዕብራውያን ምዕራፍ 1 ቁጥር 3 ላይ የአብ የክብሩ ብርሃን ነው ይላል። ስለዚህ ወልድ የአብ ብርሃን ከሆነ የአብ ብርሃን ደግሞ የሌለበት ጊዜ የለም። ወልድ የአብ ቃል ከሆነ አብ ያለ ቃል የኖረበት ጊዜ የለም። ስለዚህ ወልድ ቀዳማዊ ነው ብለው መስክረውለታል። ከአባቱ ጋርም አንድ ባህሪ አንድ ጌታ ነው፣ እሱም ራሱ እኔ ከአባቴ ጋር አንድ ነኝ ብሎ እንደተናገረ ንጉስ ቆስጠንጢኖስ በቁስጥንጥንያ በነበረን ቆይታ ለቤተ ክርስቲያን መስፋፋትና ለክርስቲያኖች ነጻነት ያበረከተውን አስተዋጽኦ አንዘነጋም። ንጉስ ቆስጠንጢኖስ ቤተ ክርስቲያን ማስፋፋት ብቻ ሳይሆን እስከ ዛሬ ድረስ ጸንታ እንድትቆይ የኒቂያ ጉባኤን በማዘጋጀት ታሪክ ለዘላለም ይዘክረዋል። እንግዲህ ለኒቂያ ጉባኤ መሰብሰብ ዋናው ምክንያት የአርዮስ ኑፋቄ ነው። ቆስጠንጢኖስ ግዛቱን አንድ እንዳደረገ በክርስቲያኖች ላይ የነበረውን ስደት መከራ እንዳስቆመ ወዲያው ብዙም ሳይቆይ ነው የአርዮስ የስተት ትምህርት ቤተክርስቲያንን እያወከ ሊሸፈን የማይችልበት ደረጃ ላይ ደረሰው እና ቆስጠንጢኖስ እንግዲህ ያው ንጉስ እንደመሆኑ ፖለቲካው የበለጠ ያሳስበዋል። ስለዚህ አሁን ይሄ በአገረ ግዛቱ የተነሳው ሃይማኖታዊ ሁከት ለፖለቲካውም ለመንግስቱም በጣም አሳሳቢ ሆነበት እና በእርቅ የሚፈታ መስሎት ወደ እስክንድሪያ ኦሲዮስ የተባለውን የስፔን ወይም የኮርዶባ ጳጳስ ልኮ ነበር። ጉዳዩ ያው የጠብ እንደዚህ መስሎት በርቅ የሚፈታ መስሎት ያው መሞከር ጥሩ ነው፣ ግን ጉዳዩ የርቅ ጉዳይ ግላዊ ጠብ አይደለም እና እስክንድሪያ ሄዶ ሲያየው ከእስክንድሪያ ፓትርያርክ ቅዱስ ለእስክንድሮስ ጋር የተላከው የኮርዶባው ጳጳስ ኦሲዮስ ጉዳዩን ሲያየው የግላዊ ጉዳይ ሳይሆን ሃይማኖታዊ ነው። ይሄ ደግሞ ዝም ብሎ ተው በማለት የሚፈታ አይደለም። መፍትሄው ዓለም አቀፋዊ ጉባኤ ብቻ ነው።
ወደሚል ድምዳሜ መጡ። ስለዚህ ቆስጠንጢኖስ ዓለም አቀፋዊ ጉባኤ በኒቅያ እንዲካሄድ ወሰነ። ስለዚህ በሮም ግዛትም ከዛ ውጭ ያሉት በተቻለ መጠን እንዲመጡ ሁኔታዎችን አመቻቸ። ወጫቸው በመንግስት እንዲሸፈን የመንግስት ሰረገላዎች እንደዚህ ፈረሶች ሁሉ ለነሱ ዝግጁ እንዲሆኑ ለነሱ መጓጓዣነት ይሄን ሁሉ አመቻቸ። በኒቅያ ጉባኤው ተካሄደ። በኒቅያ አባቶቻችን 2 ወር ያክል መክረው ዘክረው የአርዮስ ስህተት አደገኛ ክርስቶስ ያስተማረውን እግዚአብሔር ለኛ ያደረገውን ነገር ሁሉ የሚያበላሽ ክርስትናን ወደ ኢክርስትናነት የሚመልስ በጣም አደገኛ ወደ አህዛባዊነት ክርስትናን የሚመልስ መሆኑን ተረድተው የአርዮስን ስህተት አውግዘው እውነተኛ የቤተክርስቲያን ትምህርት ምን እንደሆነ የሚገልጽ አንቀጽ ጸሎተ ሃይማኖት የምንለውን የወሰኑበት የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ እንደው ከአርዮስስ አይሁድ ይሻላሉ ይላል አንድ ሊቅ ሲናገር፣ ከአርዮስ አይሁድ ይሻላሉ ቢያንስ እነሱ እንዴት ራስህን ከአብ ጋር ታስተካክላለህ ብለውታልና ከአርዮስ አይሁድ ይሻላሉ ይላል። ሊወግሩት የፈለጉ ከአብ ጋር ራስህን አስተካክለሃል ብለው ነው ዮሐንስ ወንጌል ምዕራፍ 5 ላይ እንደተነገረውና አርዮስ ግን ከአይሁድ እንኳን አነሰ ይሉታል። ስለዚህ ከአብ ጋር አንድ ነኝ ብሎ ማስተማሩን ክርስቶስ ቀዳማዊ ከአብ ጋር ቃል ቀዳማዊ መሆኑን ከአብ ጋር አንድ ባህሪ መሆኑን እሱ ሁሉን የፈጠረ እንጂ የመጀመሪያ ፍጥረት አለመሆኑን አብርሃም ሳይወለድ ነው ያለው ዮሐንስ ወንጌላዊ ቀዳማዊ ቃል ውእቱ ቅዱስ ጳውሎስም የአብ ብርሃን ነው ብሎ እንደተናገረ ቀድሞ ከአብ ጋር የኖረ እንጂ አብ ፈጥሮ ዓለምን የፈጠረበት እንዳልሆነ ተከራክረው ቅዱስ አትናቴዎስን የመሰለ ትልቅ የቤተ ክርስቲያን ብርሃን እና ቅዱስ እለእስክንድሮስ ሌሎችም አባቶቻችን እዚያ ውስጥ በጣም ብዙ ሰዎች ነው የነበሩት። በነገር የሚራቀቁ ፍልስፍና አዋቂ ነን የሚሉ ዝም ለመፈታተን የመጡ ነበሩ። የሃይማኖትን ዕውቀት ተረድተው የመጡ ነበሩ። ግራ ተጋብተውም የመጡ አሉ። በእነዚህም ደግሞ እዚህ በአንጻሩ ደግሞ ቤተክርስቲያንን ወክለው የቀሩት አባቶች ደግሞ በመንፈሳዊ ሕይወታቸው የተመሰከረላቸው፣ በሰማዕትነታቸው የተመሰከረላቸው፣ ቅድስና ያላቸው፣ ታምራት በማድረግ የሚታወቁ፣ የእውቀት ዝግጅት ያላቸው ናቸው። እነዚህ አራቱን ያሟሉ የቅድስና ሕይወት፣ የሰማዕትነት ሕይወት፣ የእውቀት ዝግጅትም የነበራቸውና ዘመኑን ያዋጁ አባቶችም ነበሩበትና አርዮስ ተከራክረው የረቱበትና ክርስቶስ እውነትም አምላክ መሆኑን ከአባቱ ጋር አንድ ባህሪ መሆኑን ቀዳማዊ መሆኑን ፍጡር ይልቁንም ዓለምን ሁሉን የፈጠረ አንድ አምላክ እንጂ በፈጣሪና በፍጡር መካከል ያለ መካከለኛ ወይም እንደ ከግኖስቲኮች ኤወንስ የሚሏቸው አሉ። ትክክል በአምላክና በእግዚአብሔር በፍጡር መካከል ያሉ የሆነ እንደ ሜዲያተር የሆኑ አሉ እንደሚሉት እንደሱ ያይደለ ክርስቶስ በእውነት ከአባቱ ጋር አንድ አምላክ አንድ ባህሪ ነው የሚለውን የተገለጸበትና ጸሎተ ሃይማኖት ብለን የምንጸልየው ይሄ የተገለጠበት ሃይማኖት ሰው የወሰነው ሳይሆን አባቶች በነቢያትና በሐዋርያት የተገለጠውን ክርስቶስ ገልጠው ያስተማሩበት እንጂ ሃይማኖት የወሰኑበት አይደለም። ሃይማኖት ሰው ዲስከቨር የሚያደርገው አይደለም። ሪቪልድ ትሩዝ ነው የሚባለው። እግዚአብሔር የገለጠው እውነት ነው እንጂ የተገለጠውን ገለጡ እንጂ ሃይማኖት እዚያ ውስጥ አልወሰኑም። የተገለጠውን ግን አጥሩ እስከዚህ ነው አባቶች ያስተማሩት። የነቢያትና የሐዋርያት አጥሩ ቅጥሩ ይሄ ነው ብለው በመንፈስ ቅዱስ የገለጡበት ራሱ ጌታችን ኢየሱስ ክርስቶስ በረድኤት የተገኘበት ዓለም አቀፍ ጉባኤ ነው። ነአምን ባዶ አምላክ እግዚአብሔር አብ አኀዜው ኩሉ ገባሬ ሰማያት ወምድር ዘያስተርይ ወዘያስተርይ አናነስ ይሳዲ ኩርታርሴኒን ኢንሳናርን የሚስስለሴኒን ፋርልን እንግዲህ ከሁለት ወር በላይ ወስደዋል ጉባኤው። በዚህ ሂደት ግን አርዮስ ራሱ እየቀረበ እየተጠየቀ ሲያስረዳ እየተጠየቀ ሲናገር ቅዱስ አትናቴዎስ በዚህ ላይ የተጫወተው ሚና እጅግ በጣም የሚገርም ነው። የአርዮስ ስህተት
ምን እንደሆነ ከራሱ ከአርዮስ አንደበት ሲሰማ እንደውም ቀድሞ እንደው እንዴት ይሆን ምን ይሆን እንዲህ ያሉ ግራይ መጋባትና እንዲህ አይነት ሁኔታ የነበራቸው አባቶች እነሱ ብሰው እንደውም ጨርሶ አርዮስ ይውጣልን ይወገዝ እስከ ማለት የደረሱት በጣም አርዮስ እንዲወገዝ ከመቸኮሉ የደረሱ እነዛ ነበሩ ተብሎ ይነገራል። እንደውም በአንድ ወቅት የአርዮስ ዋና ቀኝ እጅ የነበረው አውሳብዮስ ዘኒቆምዲያ በቃ ከዚህ ሁሉ እምነታችንን ይሄ ነው ብሎ የሆነ ነገር ጽፎ አውጥቶ ሲያነብ አባቶች ናቸው ተሽቀዳድመው ሄደው ከጁ ነጥቀው የቀደዱበት ይባላል። እና ወደዚህ የጋራ መረዳት እንዲመጡ አባቶች ትልቁን ሚና የተጫወተው ቅዱስ አትናቴዎስና ሌሎችም አባቶች ናቸው። ምክንያቱም ጉዳይ ሲጀመር ሁሉም ሰው አንድ ጉዳይ በኩል ሁኔታ አይረዳም። ይሄ ተፈጥሯዊ ነው። የተለያዩ ምክንያቶች ይኖራሉ። ስለዚህ እነዛን አባቶች ወደ አንድ መረዳት እንዲመጡና ድንቅ የሆነ የጋራ ውሳኔ እንዲወስኑ ያደረጋቸው ሂደቱ አርዮሳዊነት ምን እንደሆነ እንዲረዱ ስላደረጋቸው የኒቂያ ጉባኤ የተካሄደባትን ቅዱስ ስፍራ ለማየትና ከቅዱሳኑ በረከት ለመካፈል በእግራችን ጉዞ ጀምረናል። በዝምታ የተዋጠው ባህር የቅዱሳኑን ክብር ሊገልጥ አርምሞ የያዘ ይመስላል። ወደ ኢስታንቡል ከመመለሳችን በፊት የመጨረሻዋ ታሪካዊቷን ቦታ ኒቅያን እያየን ነው ያለነው። ይሄ በአሁኑ ስሙ ኢዝኒክ ነው የሚባለው። ኢዝኒክ የባህሩም ስም ነው። ይሄ እዚህ የሚታየው እንግዲህ የጥንቱ ቅሪት ነው። ይህች ቦታ በ303 ዓመተ ምህረት ሰማዕትነት የተቀበለ ቆስጠንጢኖስ ወደዚህ ቦታ ከመምጣቱ በፊት ሴንት ኒዮፊቶስ የሚሉት በእነሱ አለ። ትውልዱም እዚህ ነው። ወደ ኦሎምፖስ ተራራ እንግዲህ ይሄ ተራራ ሊሆን ይችላል። ወደዛ ሄዶ በብዙ ገርልም ኖሯል። በኋላ በቆጵሮስ በጵጵስና ተሹሞ ነበረ ወይም እዛ አካባቢ እንደነበረ ይነገራል። ግን መጥቶ ሰማዕትነት የተቀበለው እሱ ነው። በእሱ ስም ቤተክርስቲያን ተሰርቶ ነበረ። የዛሬ 14 ዓመት አካባቢ አርኪኦሎጂስቶች ቆፍረው ከባህሩ አውጥተውት ይሄ የሚጎበኘው እሱ ነው። ሰለስቱ ምዕት ግን 318 ሊቃውንት የመጀመሪያው አርዮስ የተረታበት ግን እዚህ አካባቢ የነበረችው ምናልባትም የዚህ የሴንት የቅዱስ ኒዮፊቶስ ቤተክርስቲያን ሊሆን ይችላል። በጣም ትንሽ ነበረች ነው የሚባለው ታሪኩ። ያጠቃለሉት ወደ ሁሉንም ሊቃውንት ለማያዝ ስላልቻለች የንጉሱ ቤተመንግስት አዳራሽ ገብተው ነው ጉባኤው የተጠቃለለው። እዚያ እንደሆነ ይታመናል። ንጉሥ ቆስጠንጢኖስ ሆይ የሃይማኖታችን መሠረት ስላጸናህ እናመሰግንሃለን። እነዚህ የፈራረሱ ድንጋዮች ስለ አንተና ስለ 318ቱ ቅዱሳን ይናገራሉ እና ለቅድስት ቤተ ክርስቲያንና ለአንዲት ሃይማኖት ለከፈልከው ዋጋ እናመሰግንሃለን። የዛሬዋ ኢዝኒክ የምትባለው ከተማ ላይ ነው የምትገኘው። ወደ ለኢስታንቡል የአንድ ሰዓት ተኩል ያክል መርተን ነው መሰለ የመጣ ነው። እንደዚህ አይነት ርቀት በኪሎ ሜትር አለካውትም ወይም አላነበውኩም። ያን ያለ ርቀት ያላት ኢዝኒክ ከተማ ባህር ዳርቻው ላይ የሚገኝ ነው። አሁን እንግዲህ እዚያ ፍርስራሹ ይገኛል። ጉባኤው የተካሄደበት ሁለተኛው በምስራቆቹ ሁለተኛው ዓለም አቀፍ ጉባኤ የተካሄደበት ነው ይባላል። ስዕላትን በተመለከተ እዛ ተካሂዷል። አሁን ያ የተካሄደበት ቦታ ወደ መስጊድነት ተለውጦ የሚገኝ ነው። ታሪክ እውነት ነው። አፋውጥቶ ይናገራል። ጠፍቶ የማይጠፋ ዘመናት የማያደበዝዙት ይህ ቤተ መቅደስ
ዛሬ መስጊድ ሆኖ ቢታይም ያልደበዘዙት የግድግዳ ስዕሎች ቤተ መቅደስ ነበርን ብለው ይናገራሉ። እንደ አጋጣሚ ወይም በእግዚአብሔር ፈቃድ እኔ የዛሬ 16 ዓመት ይችን ኒቃያን አይቻታለሁ። ይዛ ጊዜ ኒቃያን ሳያት አሁን እነዚህ መንገዶች አልነበሩም፣ እነዚህ ቤቶች ሁሉ አልነበሩም፣ ከተማ ሁሉ እንደዚህ አልነበረም። በጣም ትንሽዬ መንደሮች ነው የነበሩት። ውስጥ መሃል ላይ ያየነው ቤተክርስቲያን ጥንት የአራተኛው ክፍለ ዘመን ቤተክርስቲያን አራተኛው አምስተኛው ክፍለ ዘመን የነበረበት በኋላ ግን እንደሌላ የተሰራበት አለ። እሱ የምስራቅ ኦርቶዶክሶች የሚቀበሉት ሁለተኛው የኒቆያ ጉባኤ የሚባል በ787 ዓመተ ምህረት የተካሄደው ጉባኤ ስዕልን የስዕልን ወዝግብ የረቱበት ስዕል አያስፈልግም የሚሉ መናፍቃን ስለነበሩ እነሱን የረቱበት ጉባኤ እነ ዮሐንስ ዘደማስቆ የነበሩበት ጉባኤ ነው። የተካሄደበት ቤተክርስቲያን ያ እንደሆነ ይታመናል። በጣም የሚገርም ነው። አሁን እንግዲህ ይሄ የእግረኛ መንገዱ በዚህ በዳር ያለው በጣም የሚያምረው እና አስፋልቱ ምናልባትም እንደሰማሁት የዛሬ አመት በፊት የኒቃያ ጉባኤ 1700ኛ መታሰቢያ ተደርጎ ነበርና የሮሙን ፓፓ መተው ስለነበር የሀገሪቱ መንግስት ለነሱም ሲል ብዙ ለውጦችን እንዳካሄደ ነግረውኛል። ሌላው ቀርቶ እኔ ከመጣው ከዛሬ 16 አመት ነው የመጣሁት። እኔ ከተማዋ ግን ከዛሬ 15 አመት ወዲህ ነው እንደዚህ የሰፋችውና ያደገችው። በተለይ ደግሞ ከኮቪድ በኋላ ምክንያቱም በኮቪድ ጊዜ ብዙ ሰው የመጨነቅ የመፍራት ከእግዚአብሔርም ጋር የመጣላታችን ነው ብሎ ያምን ስለነበረ እነሱም የዚህ ሀገሮችም ሰዎች አንደኛ ለቁስጥንጥንያ ለኢስታንቡል ቅርብ ነች፣ ሁለተኛ ደግሞ ከትልልቅ ከተሞች እየወጡ ወደ ትንንሽ ከተሞች መጥተው በተለይ እቺ ከባህር ዳርቻ ስለሆነችና ለኢስታንቡልም ቅርብ ስለሆነች በጣም ብዙ ቤቶች እነዚህ ሁሉ በጣም የቅርብ ጊዜ ብሎ አሁን የቆስጠንጢኖስ ቤተ መንግስት ፍርስራሽ ከነዚህ ቤቶች ጀርባ እኔ የዛሬ 16 አመት ስንመጣ ሜዳ ነው የነበረው። ምንም እንደዚህ አይነት አስፋልት መንገድ ይቅርና ምንም አልነበረበትም። የኒቂያ ጉባኤ ስምምነት የእምነታችን መሰረት የጸናባት ሕያው ታሪክ ነው። በዚህ ታላቅ ጉባኤ ለአንዲት ሃይማኖት ዋጋ የከፈሉ መከራን የተቀበሉ አካላቸውን ያጎደሉ ቅዱሳን የተሳተፉበት መንፈስ ቅዱስም በመሐከላቸው ተገኝቶ ጥበቡን የገለጸላቸው የቅዱሳን ጉባኤ ነው። አሁን ከነዚህ መካከል በጣም ታላላቅ አባቶች ነበሩ። ብዙዎቹ በስደቱ ዘመን ገና የስደቱ ዘመን እያበቃ ስለነበረ በስደቱ ዘመን ስለ ክርስቶስ መስክረው ዓይናቸው የፈረጠ እግራቸው እጃቸው የተቆረጠ ብዙ መከራ የተቀበሉ ስለ ክርስቶስ የመሰከሩት ምስክርነት ጠባሳ ከሰውነታቸው ገና ቁስሎ ያልዳነ ብዙ ሰማዕታት መስካሪ አባቶች ነበሩ በጉባኤ ተሰበሰቡ። ከዛ ባሻገር ደግሞ አርዮሳውያን ነበሩ። አርዮስና ግብረ አበሮቹ የኒቆምዲያው ሳቪዮስ እንደዚህ ኬልቄዶኑና የዛ አካባቢ 2 3 4 5 የሚሆኑ ደግሞ ጳጳሳት ነበሩ። የለየላቸው አርዮሳውያን ነበሩ። እንግዲህ ጉባኤው እነዚህ ሁሉ ስብስብ ነው የነበረው። ስለዚህ ኒቂያ ጉባኤ ሃይማኖታችን የተወሰነበት ማለት የተገለጠበት አርዮስ የተረታበት በኋላ ለሚነሱ መናፍቃን በሙሉ መልስ የሚሆነው ትምህርት እዛ የተሰጠበት ቀኖናም የተሰራበት ስርዓተ ቤተክርስቲያንም በደንብ የተጠነቀቀበት ስለ ክህነት፣ ስለ ምንኩስና፣ ስለ ጋብቻ በሙሉ ተሰብስበው መንፈስ ቅዱስ
ዲያብሎስ በአንድ ችግር ብዙ ሌላ ችግር እንደሚፈጥር መንፈስ ቅዱስ በአንድ ችግር ምክንያት ብዙ መፍትሄ ይሰጣል እና በዛው ቤተክርስቲያንም ብዙ ጉዳዮችም ውሳኔ ያገኙበት መንፈስ ቅዱስ የመራው ጉባኤ የተካሄደበት ጉባኤ ነው በኒቂያ ጉባኤ ባጭሩ። ከዚያ በኋላ ግን እነ ቅዱስ አትናቴዎስ ዘመናቸውን በሙሉ የተሰደዱለት መከራ የተቀበሉበት ከ47 ዓመት የሰማዕትነት የፕትርክና ከ45 ከ47 የሚደርስ ነው በቆየበት የፕትርክና ዘመኑ ብዙውን በመከራ ያሳለፈበት ይሄንኑ የኒቂያ ጉባኤ ለማስጠበቅ ነውና ቤተክርስቲያንን ለግማሽ ክፍለ ዘመን ያህል ተሸክሞ የኖረ አባት ነው ቅዱስ አትናቴዎስና ይሄንን የኒቂያ ጉባኤ ተሸክሞ ለማሻገር አባቶቻችን ብዙ ዋጋ ከፍለዋል። ቅድም እንዳልነው በኋላም የመጡት አባቶች እነ ቅዱስ ባስልዮስ እነ ቅዱስ ጎርጎርዮስ ሌሎችም እነ ቅዱስ ዮሐንስ አፈወርቅ በኋላም ደግሞ እነ ቅዱስ ኤፍሬም ሌሎችም የመጡት እነ 5ኛው ክፍለ ዘመን 6ኛው ክፍለ ዘመን የነበሩ አባቶች ሁሉ የኒቂያን ጉባኤ ለመጠበቅ የተከፈለ መከራ ነው። እንግዲህ በዚህ በኒቂያ ጉባኤ ላይ በጣም የተራቀቁ የነገረ መለኮት ሊቃውንት ነበሩ። ቅድም እንዳነሳ ነው ስለ ክርስቶስ የመሰከሩ ሰማዕታት ነበሩ። በይሁህናም ደግሞ የተጠቀሙ የበቁ ነበሩ። የዋህ ናቸው፣ የተራቀቀ ነገረ መለኮት ትምህርት የላቸውም፣ ግን በብቃታቸው በጸሎታቸው ደግሞ ገባርያነ ተአምራት የነበሩ ነበሩ። ከነዚህ አንዱ ጎላ ብሎ የሚጠቀሰው ስፒሪዲዮን የተባለ አባት ነው። የቆጵሮስ አካባቢ አባት ነበረ። እረኛ ነበር፣ በጋርቢ ነበር እና በጣም ብዙ ተአምራት ይነገሩለታል። በጣም ለምሳሌ ከሚነገሩለት ተአምራት አንዱ ብዙ በጎችን ሸጠና ገዢው አንዷን በግ ገንዘብ ሳይከፍል ወሰዳት እና ከዛ ገዢው የከፈለባቸውን በጎች ሲነዳ ያቺ በግ ግን እምቢ አለችው። ቢል እምቢ አለችው። ተመልሳ ወደ አባ ስፒሪዲዮን መጣች እና በኋላ ሰውየው መጥቶ ሊወስድ ሲል አሁንም ቢያለችው ምንድነው ንገረኝ ሲለው ከዛ ነገረው። ይቅርታ አለ፣ ሳልከፍል ነው የወሰድኳት አለው። ያን ጊዜ ገንዘቡን ሲከፍል በጓ ራሱ ሄደች። ይሄን የመሰሉ በጣም ብዙ ተአምራት ይነገርለታል። ከኒቂያ ጉባኤ ጋር የተገናኘውን የሚነገረውን አንዱ የምናነሳ በኒቂያ ጉባኤ ላይ እንግዲህ አርዮሳውያን በአሪስቶትል ሎጂክ ይመኩ ነበረ። ነገር ሃይማኖትን ሎጂካዊ በሆነ መንገድ በማብራራት እናሸንፋለን ብለው በጣም በዚህ ይኩራሉ ሁሉ ነበር እና አንድ አርዮሳዊ አንድ ነገር በአንድ ጊዜ እንዴት ሶስት ሊሆን ይችላል? አንድም ሶስትም ሊሆን አይችልም። ይሄ ኢሎጂካል ነው። አንድ ነገር ወይ አንድ የሆነ ነገር ነው የሚሆነው ወይ ሌላ ነገር ነው የሚሆነው። ሌላ ነገርንም አንድ ነገርንም በአንድ ጊዜ ሊሆን አይችልም እያለ ይሄንን በጣም አድርጎ ሎጂካል ምክንያታዊ አሳማኝ አድርጎ አቀረበ። በዚህ ጊዜ አባቶች አዝነው ምንን መልስ እያሉ የተማሩ ሊቃውንት አባቶች ኦርቶዶክሳውያኑ ማለት ነው እያሰቡ ሳለ አባ ስፒሪዲዮን ወደ ኋላ ከተቀመጠበት እጁን አወጣ እና የሱ አብሮት የነበረው ደቀ መዝሙሩም ተሳቀቀ። እንደው ዝም በል አይነት ሊለው በቸም ባይደፍርም ከበደው። ሌሎችም አባቶች የሚያውቁት በጣም ተሳቀቁ። ምክንያቱም ጉዳዩ የቀረበ ጉዳይ ወሰብሰብ ያለ የፍልስፍና የሎጂክ የምናም ጉዳይ ነው። አባ ስፒሪዲዮን ግን እጁን አወጣና ወደፊት ሄደ እና ሲመጣ መንገድ ላይ አንድ የሆነ የአለት ቅላጭ አይነት ድንጋይ ይዞ ነበር። ያንን ከኪሱ ነገር አወጣና እናንተ አንድ ነገር በአንድ ጊዜ አንድ እንጂ ሶስት አይሆንም፣ ሶስትም አንድ አይሆንም፣ እንዲህ ነው አይደል ያልከው? አዎ አለና ያንን በስመ አብ ወወልድ ወመንፈስ ቅዱስ አለና ያን ድንጋይ እጁ ላይ አድርጎ እንዲህ ሲመታው እሳት ወደ ላይ ወጣ። ሁለተኛ ሲመታው ውሃ ወደ ታች ወረደ። ሶስተኛ ደግሞ እጁ ላይ አፈር ቀረ። ይሄው ፍጥረት እንኳን የሆነው ነገር እሳት፣ ነፋስ እንደገና ደግሞ አፈር ይሆናል ብሎ ሲላቸው አርዮሳውያን በዚህ ያፈሩ እና የኒቂያ ጉባኤ እንዲህ አይነት በጣም ብዙ አስገራሚ ነገሮች የነበሩበት ጉባኤ ነው። አው ያሁኑ ቱርክ እንግዲህ በጣም ብዙ ጉባኤዎች የተካሄዱበት ነው። በነገራችን ላይ እኛ የምንቀበላቸው ለምሳሌ ሶስቱ ዓለም አቀፍ ጉባኤያት አሉ። የመጀመሪያው ኒቂያ ነው፣ ይሄ ነው። ሁለተኛው ቁስጥንጥንያ ነው፣ አሁን ኢስታንቡል የምንለው ነው። ሶስተኛው ኤፌሶን ነው፣ ትላንት የተመለከተነው ነው። ከዚያ በኋላ ያለውን ጉባኤ ኬልቄዶንን አንቀበለው። ኬልቄዶን አሁንም የኢስታንቡል የከተማው አካል ነው። ቁስጥንጥንያ በአውሮፓው ገጽ ከኢስታንቡል ከከተማው ስትሆን ኬልቄዶን ግን በእስያው በታናሽ እስያው በኩል ነው ያለችው ማለት ነው። አሁን እኛ ያለንበት ኒቂያ ሁሉ በታናሽ እስያ ነው።
ከዚህ ውጪ ደግሞ ሌሎች ጉባኤዎች አሉ። ለምሳሌ እኛም አሁን በእኛ በፍትሐ ነገሥት የሚነሱ ዛሬ የቱርክ ዋና ከተማ የሆነችው አንካራ እንቆራ ብለው የኛ ሊቃውንት ይጠቅሷለታል። በፍትሐ ነገሥት የዚያ ውሳኔዎች አሉ። እሱ ጉባኤ ተካሂዶበታል። ከዛ ውጪ ሁለተኛው የኤፌሶን ጉባኤ የሚባል አለ። እሱም ከኬልቄዶን ጉባኤ በፊት በ449 የተካሄደና የእስክንድሪያው ዲዮስቆሮስ የመራው ጉባኤ ነው። ወደ 120 ወይ 130 የሚደርሱ ሊቃነ ጳጳሳት የተካሄዱበት ነው። ከዚያ በፊትም በዚያው 448 ላይ የኒቆሜዲያ አውጣኬን ለመጀመሪያ ጊዜ ለማውገዝ ወደ 37 ጳጳሳት የተሰበሰቡበት አለ። ከዚያ በኋላ ደግሞ እኛ የማንቀበላቸው እነሱ የሚቀበሏቸው ሌሎች ጉባኤያት አሁን ልክ ሁለተኛው የኒቃያ እንዳልነው ሌላም የቁስጥንጥንያ ጉባኤ ያላቸው በባህር የተሰበሰቡ እንደዚህ አይነት ጉባኤዎች የተካሄዱባት ናትና በአጠቃላይ የአሁኗ ቱርክ በሶስት ዘመን ለክርስቲያኖች ጠቀሜታ ያላቸው መረጃ ይወሰድባታል። አንደኛ አሁን እኛ በጉብኝታችን ያላካተት ነው በመጽሐፍ ቅዱስ ለምሳሌ የመጀመሪያ የተካሄዱት አሁን አብርሃም የተነሳበት ኡር የጥንት የሶሪያ የሜሶፖታሚያ ምድር አካል የነበረውና አሁን ያሁን ስሟን አሁን አላስታውስም በኋላ ስሟ ደግሞ ኢዴሳ እየተባለች በእነ ቅዱስ ኤፍሬም በእነ ያዕቆብ ዘንጽዮን ሁሉ የምትታወሰው ኢዴሳ እዚህ ቱርክ ውስጥ ነው ያለችውና በጥንት የመጽሐፍ ቅዱስ ታሪክ ያለባቸው ታሪክ የተፈጸመባቸው ቦታዎች አሉ እዚህ ማለት ነው። በተለይ ደግሞ የቅዱስ ጳውሎስ ተዘዋውሮ ያስተማረባቸው የሐዲስ ኪዳን እና በክርስቲያኖች ክርስትና ያደገበት ምክንያቱም ኢየሩሳሌም ተወለደ ወደ ሶሪያ ተሰደዱ እስጢፋኖስ ሲገደል ከዚያ በኋላ ክርስትና ያደገውና በተለይ ደግሞ ለአህዛብ በይፋ መሰበክ የጀመረው አንጾኪያ ነው የሶሪያው አንጾኪያ ነው። ከዚያ በኋላ ለሌሎቹም በአይሁድ ምኩራቦች እየጀመሩ ወደ አህዛብ እያሳደጉት እየሄዱ ከፍተኛ ደረጃ የደረሰበት ይሄ ነው። ሶስተኛዎቹ ደግሞ የጉባኤያቱ ናቸው አሁን ያነሳናቸው ጉባኤያት እነዚህ ሁሉ በዚህ ምክንያት አሁን ስማቸው የኦቶማን ቱርኮች ከያዙት በኋላ ስማቸው ተለውጦ ብዙዎቹ ስለማይታወስ ነው እንጂ በመጻፍቶቻችን ሊቃውንቶቻችን የሚያነሷቸው አብዛኛዎቹ ቦታዎች በተለይ ከጉባኤ ጋር የተገናኙት ከክርክር ጋር የተገናኙት ቦታዎች የሚገኙት ያሁኗ ቱርክ ውስጥ ነው እና ያሁኗ ቱርክ ከግሪክ የያዘችው ቦታ አለ በአብዛኛው ታናሽ እስያ ከሶሪያ ከአርመን እና ይሄን የመሰሉ ብዙ ቦታዎችን አካል ላይ ያዘችበት ስለሆነ አብዛኛው በቤተ ክርስቲያን ታሪክ የሚነሱ በአብዛኛው ታሪኮች የሚገኙበት ታሪካዊ ቦታ ነው። Bereketli olan sevin sahabe seninle. ቅዱሳኑ በወጡበት በወረዱበት በደከሙበት መመላለስ ነው። ይሄ በእውነቱ ትልቅ ነገር ነው። ትልቅ ነገር ነው ተብሎ ብቻ የሚገለጽ አይመስለኝም። ከዚህ በላይ እንዴት ልግለጸው እንጂ ምክንያቱም አንጾኪያ ስንሄድ ቅዱስ ጴጥሮስ ቅዱስ ጳውሎስ እና ቅዱስ በርናባስ እና ቅዱስ ዮሐንስ አፈወርቅ እና ቅዱስ ኤዎስጣቴዎስ ዘአንጾኪያ እና ቅዱስ ሳይሮስ ዘአንጾኪያ ያዩትን ቦታ ቢያንስ አይተናል። እነሱ በተመላለሱበት ምድር ተመላልሰናል። እነሱ የተነፈሱትን አካባቢ አየር በዛ ውስጥ አልፈናል እና መቼስ በዚህ ዓለም ከዚህ በላይ እንዴት ልናገኛቸው እንችላለን መቼስ እና በቀጰዶቅያ ስንሄድ እንደዚሁ እነዛን አባቶች እነ ቅዱስ ባስልዮስ ቂሳርያ እነ ቅዱስ ጎርጎርዮስ ነባቤ መለኮትን እነ ቅዱስ ጎርጎርዮስ ዘኑሲስን ያዩትን ለማየት ሞክረናል። የኖሩበትን የተጋደሉበትን እነሱ በእግራቸው በመከራ ሲሆን እኛ ደግሞ በመኪና በምቹ ሁኔታ ቢሆንም ግን ያን ቢያንስ እግራቸውን ለመከተል ለማየት ሞክረናል እና ይሄ በዚህ ምድር በሌላ መንገድ በምን እናገኛቸዋለን እና ይሄ መጨረሻ ትልቅ ነገር ነው። ኤፌሶን ቅዱስ ጳውሎስ ባስተማረበት ቅዱስ ዮሐንስ ባስተማረበት እመቤታችን ኖራበታለች በተባለበት ቦታ ተገኘን። እግራቸው የረገጠው የወጡበት የወረዱበት የደከሙበት ነው። እኛ ዛሬ የምናምነው ወንጌል የምንኖርበት ወንጌል እንዲያ ባለ ሁኔታ እነ ቅዱስ ጳውሎስ ያስተማሩት ነው። የኤፌሶን መልእክት እያልን የምናነበው እንደዛ ባለ አስቸጋሪ ሁኔታ ደክሞ የጻፉት ያስተማሩት ነውና በዚህ ውስጥ ማለፍ ሊገለጽ የማይችል ደስታና ልዩ ስሜት ነው የሚፈጥረው እውነቱ።
በጉዞ ውስጥ ማንም ሰው ሊማር የሚችለው አንደኛው ታሪክን ነው። ታሪካዊ ቦታዎች ታሪክ ብዙ አይነት መልክ ነው ያለው። አንደኛ ቅድመ ክርስትና የነበሩ ታሪኮችንም አይተናል። ከዛ ጊዜ ክርስትና የነበሩትን አይተናል። ደግሞ ድህረ ክርስትና አሉ። ከዛ በኋላ ደግሞ እያንዳንዱ ይሄ ለዚህ ለራሱ ትርጉም ሊሰጠው ይችላል። ያን ከዚህ የምንወስደው ትርጉም አለ። ቦታዎች በታሪክ ሂደት እንዴት ያድጋሉ፣ ይለወጣሉ፣ ይጣፋሉ የሚለውን በጣም ብዙ ታሪኮችን መማር ይቻላል። በተለይ ከአሁኑ ቱርክ ጥንቱ የምስራቁ የሮማ ግዛት ነው የሚባለው የቤዛንታይን መንግስት ነው የሚባለው። እርግጥ ቤዛንታይን እየተባለ እነሱ የሚጠሩት የሮማ መንግስት እንደሆነ ነው። የታሪክ አጥኚዎች ናቸው ቤዛንታይን እንዳሉት የሚነገረው። በኋላ ከጠፋ በኋላ ለመለየት ከምዕራቡ የሮማ ግዛት ማለት ነው። እና ከዚህ የማንማረው ታሪክ የለንም በእውነቱ። በቤተ ክርስቲያን ለምሳሌ መከፋፈል ከመጣበት ኑፋቄ ከመጣበት ጊዜ ጀምሮ ጥፋት እየተከተለ ይመጣል። ክርስቲያኖች በሃይማኖት እየደከሙ ሲሄዱ፣ በምግባርም እየደከሙ ሲሄዱ ጥፋት እየተከተላቸው ይመጣል። ይሄ በመጽሐፍ ቅዱስ በእስራኤልም ታሪክ የምናየው ነው። በኋላም በክርስትናውም ደግሞ ተደጋግሞ የምናየው ነው። ይህንን እያንዳንዱ በወደደው መንገድ እያሰፋ እየተረጎመ ሊማርበት ይችላል ማለት ነው። የአባቶቻችንን ሃይማኖት ጠብቀን ክብራቸውን ለመውረስ ረድኤታቸውን ለመቀበል ያብቃን እግዚአብሔር። የደስታም የሐዘንም የቁጭትም ጉዞ የነበረው የቱርክ ጉዞን ስናስብ